በግራና በቀኝ ያሉት ካፍሮች ናቸው። ወይ እኛን አንሱ ወይ እናንተ ተነሱ እያሉ ነው። የነቢያቶች ሁሉ ሃይማኖት ነው። ድምጻቸውንም እየረበሻቸው ስለሆነ አዛን ስንል በመስኮት ወይንም በበር ወደ ውስጥ ወደ መስጊድ ውስጥ ብቻ ይሄን ቦታ ስንሰራ አሰሩም ተብለን በፖሊስ ተደብድበን ታስረናል። ፊራውን አመጻ አለ። ሁለት አባወራዎች ሞቶ መቀበሪያ ቦታ አጠን የት እንውሰድ? አሊፍ ባሚላቸው ኡስታዝ የለም። አንድም አላህን ፍሩ የሚል የለም። በቁርአን እንደ ካደ ይቆጠራል። በካፍሮች መቃብር ላይ አቀላቅለን ነው ሙስሊሞችን የቀበር ነው። ያ ምንድነው ቦታ ስላጠን ነው። አንዳንዶች የከፈሩበት የተመለሱበት ምክንያቱም ተቋም የሌለው ሰው አለ ማለት አይቻልም። የአምልኮ አክሲዮን ማህበር የለም። ሰላም አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁና የተከበራችሁ የሃሩን ሚዲያ ተከታታዮች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ። እንግዲህ ዛሬ የምንገኘው በማዕከላዊ ኢትዮጵያ ክልል በከምባታ ዞን በሀደሮ ጡንጦ ዙሪያ ወረዳ ጡንጦ ከተማ ነው። እዚህ የተገኘንበት ምክንያት ደግሞ በዚህ በጡንጦ ከተማ የሚገነባ መስጂድ አለ። ለዚህ መስጂድ ግንባታ የገቢ ማሰባሰቢያና እንዲሁም ደግሞ የዳዕዋ መርሃ ግብር ለመታደም እዚህ ተገኝተናል። እንግዲህ የፕሮግራሙን ሁነት ወደ እናንተ ለማስቀኘት እንሞክራለን። እስከ ፕሮግራማችን ፍጻሜ አብራችሁን ትሆኑ ዘንድ በአክብሮት ጋበዝን። አብራችሁን ሁኑ። ይኸው የዲኑ አደራ ለእናንተ እንግዲህ ሰጥተናል። አደራውን ተቀበሉ። እናንተንም አላህ ያግዝኛ። አንተም የምናርገው ዱዓ መቅበል አድርግ። ቢስሚላህ። ያው ሰዎች ሼክ የሚሉኝ እኔ ሙስጠፋ ሙሐመድ ዩሱፍ ይባላል። ወራቤ ስልጤ ላይ ማለት ነው። ያታአውን የዳዕዋ ማህበር መስራችና ሰብሳቢ ነኝ። እና አሁን እዚህ ቦታ ላይ ያለንበት ቦታ በማዕከላዊ ኢትዮጵያ በከምባታ ዞን ሀደሮ ጡንጦ ዙሪያ ወረዳ ጡንጦ ከተማ ላይ ሙስሊሞች በጣም አናሳ በሆኑበት ቦታ ላይ ነው የምንገኘው። ማሻአላህ። እኔ ኤልያስ ተማም ይባላለሁ። ወላሂ ለመናገር በጣም ይከብዳል። እኛ ያለንበት ቦታ ወንድሞች አይተዋል። በጣም ብዙ አመት ቢያንስ 30 40 50 አመት የስቃይ ኑሮ ነው። ስሜ ናስር ሸምሰዲን ይባላል። የዚህ የጡንጦ ከተማ ነዋሪ ነኝ እና ኢንሻአላህ የሥራ ድርሻዬ እዚህ የወረዳ እስልምና ሰብሳቢም ነኝ እና የእስልምና ሁኔታ 86 አባወራዎች ነበርን እዚህ ጡንጦ ከተማ። ነገር ግን ታፍነን የኖርን ህዝቦች ነን። የመስጂድ ቦታ አጥተን የመቃብር ቦታ አጥተን ተከልክለን አባቶቻችን ያረጁት አሉ። የመስጂድ ቦታ የመቃብር ቦታ ይሰጠን፣ የቀብር ቦታ ይሰጠን። የሰው ልጅ መቼ እንደሚሞት አይታወቅምና ሞት ቀጠሮ ይዞ የሚመጣ ነገር አይደለም። ብንሞት መቃበሪያ ቦታ የለንም ብለን እስከ ፌደራል ድረስ ከወረዳ ከዚህ ከመዘጋጃ ከጡንጦ መዘጋጃ እስከ ፌደራል ድረስ ሄደናል። ተሰሚነትን አጠን ጉዳዮቻችሁን እንመልስላችኋለን ብሎ አመራሮቹ ይይዙና እንደገና የኛን ጉዳይ የያዘው አመራር የኛን ጉዳይ ሳያስፈጽም እናስፈጽማለን እያሉ ነገር ጉዳያችን እልባት ሳያገኝ ይወርዳሉ። ሌላ አመራር ይገባል። ለዛ ለሌላ አመራርም እንደገና እናስረዳለን። ችግራችን ይሄ ነው። የመስጂድ ቦታ የለንም። 86 የምንሆን ሙስሊሞች የት ነው የምንሰግደው? ብንሞት የት ነው የምንቀበረው? እዚህ ኪራይ ቤት የሚኖሩት አሉ፣ ጓሮ የሌላቸው አሉ። የት እንቀበራለን? ይሄንን ሁሉ ችግር ደርሰናል። እዚህ አካባቢ ላይ ወንድሞቻችን ሙስሊሞች የሆኑ ጥረት አድርገው አረኑና ኢዩን ብለው ያደረጉት ትግል ይሄን ስብሰባ ይሄንን እንትን ለማድረግ እኔ ከቁመታቸው በዛብኝ የሰሩት ስራ ማለት ነው። ሙስሊሞች ምንም ነገር ሳይኖራቸው ከ20 አመት በላይ በዚች ከተማ ማለት ነው ጥያቄ ሲያቀርቡ ቦታ እንዲኖረን የቀብር ቦታ ስንሞት የምንቀበርበት ስንኖር የምንጸልይበት የምንሰግድበት ቦታ ይሰጠን ሲሉ ሲጠይቁን የኖሩባት ሳያገኙ ኢዳቸውንም በቤታቸው ጁምዓቸውንም በቤታቸው ረመዳናቸውም በቤታቸው እንደዚህ ሆነው የኖሩ ሌሎች እምነት ተከታዮች ቤተ እምነታቸውን ሄደው ተመልሰው መተው ለልጆች እኛ እኮ ቤተ እምነታችን ሄደን እንዲ ተባልን እንዲ ተነገረን እየተባሉ የኛ ልጆች ግን ሁሌም ቤት ስለሚኖሩ አንዳንዶች የከፈሩበት የተመለሱበት ምክንያቱም ተቋም የሌለው ሰው አለ ማለት አይቻልም። በዚህ 2018 ላይ ሁለት አባወራዎች ሞተዋል ጡንጦ ከተማ። ሁለት አባወራዎች ሞቶ መቀበሪያ ቦታ አጠን የት እንውሰድ? እስከ ወረዳ ማዘጋጃ ድረስም ለማውሰድ ተሸከምን። ከዛ በኋላ
ምን ነው አውጠን እዚህ ያለንበት የዶንጋ ብሔረሰብ እዚህ ማህበረሰቡ አይ ይሄ ለታሪክም ጥሩ አይደለም ቢሎን ወዝደው የት ነው ያስቀበሩት? በካፊሮች መቃብር ውስጥ ነው ወዝደን የቀበር ነው። አላህ ያሳያችሁ። እስከ ቦታ ማሳየት ይቻላል። በካፊሮች መቃብር ላይ አቀላቅለን ነው ሙስሊሞችን የቀበር ነው። ያ ምንድነው ቦታ ስላጠን ነው። የዚህ መዘጋጀውን ሲንጠይቅ እዚህ ከተማ ላይ ሊንቀብር ነው። ምንኑን ወዴት ልንወሰድ ብለን ስንል አይ ምንድነው መሆን ያለባችሁ ያለው ላይ ገና እዚህ ከዚህ ከከተማ ውጪ የሆነውን ቦታ ሩቅ ቦታ ወሰድን። ከዚህ ከኛ አካባቢ ከከተማ ካርታ ፍላን ውጪ ሄዶ ሲወዝ ያንን ቦታ ደግሞ እሺ እዛስ ይፈቀድልናል እንደ ይሄንን ሬሳ ወደዛ እንውሰድ እንዳል አይ እሱም ለአሁኑ አይፈቀድም ገና ሰዎቹን አሳምነን በሚሉት በቃ እኛን አጉል ነው እያደረጉ ያሉት። እንደዛ ተቸግረን ያለን ህዝቦች ነን። ሰፊ ነው ሃይማኖታችን አልহামዱሊላህ ረብል ዓለሚን። ስለዚህ አላህ ሱብሃነሁ ወተዓላ ተሲኖን ከነጋን ቁሉሃላን ነስ በርገነዮ መጋን መጣውታ ላግቾን ተራን ከነ መጋን ጭማዬ እቺ ምድር የኔ የምንላት ሳይሆን የሰው ልጅ ናት። በአጠቃላይ ምድር የሆነ ብሔረሰብ የሆነ እምነት ተከታይ ብቻ ሳትሆን አላህ Subhanahu Wa Ta'ala እቺን ምድር የፈጠራት ለሰው ልጅ በሙሉ ነውና የኔ ነው ሳንባባል ይሄው ለሌላው ሁሉ አልፈን አርሂቡ እንኳን ደህና መጣችሁ መባባል ትክክለኛውን ሰብአዊነትን የሚያሳይ ነገር ነውና በጣም እናመሰግናለን። አላሁ አክበር። ድረሱልን። አሁን ይሄንን መስጂድ እንዴት ነው የሰራነው? ጡንጦ ከተማችን አዲስ የምትቋቋመውን መስጂድ እንግዲህ ቦታውን ቤት እኔ በግለሰብ ቤት በራሳችን ቤት ጀማውን የጡንጦ ጀማውን አሰባስቤ ከሚያሰግድበት 6 ዓመት ሙሉ አተራዊ ሰላቱል ጀማ ጁማም ሰላት ተራዊ ሰላት እያሰገድኩኝ ያቆየሁት በራሳችን ቤት ነው። አላሁመ ሻሂድ። በዛ እያሰገድኩኝ ጀማውን ሰብስቤ እስከ መቼ ነው እኛ በግለሰብ ቤት ምን ሰግደው? በመንግስት በኩል እንደዚህ ጠይቀን ተከለከልን። ታዲያ አሁን በግለሰብ ቤት እስከ መቼ እንደዚህ በዚህ ሁኔታ እንቀጥላለን በሚለው እንደገና ምን አደረግን? እኛ ራሳችን ጀማ ራሳችን እናዋጣ ያለውን እናዋጣና ይህን አክል ይዘናል ብለን ከዛ በኋላ ለአላህ ብሎ የሚነይትን አላል ከይር ካገኘን መሬቱንም ገዝተን ቦታዋንም እናሰፋለን በሚለው ንያ ከራሳችን ተነስተን ይኸውችን 312 ካሬ መስጂዷን ገዘን። ኢንሻአላህ ወንድማችን እንደተናገረ በግለሰብ ቤት ነው ሰላት የምንሰግደው። ከዚህ ከጡንጦ አደሮ መስጊድ አትራው ሄደን ነው የምንሰግደው። አደሮ ጡንጦ ማለት 4 ኪሎ ሜትር ነው። አትራዩ ለሊት ከጅብ ጋር እየታገልን አትራው ሄደን እንሰግዳለን። ያ ጁዳችን ያ ድካማችን ዞሮ ደግሞ ኢንሻአላህ እዚህ የሚታየው እቺን ትንሽ ቦታ መስጊድ ለመስራት ያላደረግነው ነገር የለም። አላሁ አክበር። ገባቢዬ ሲያያቸው ከቁመታቸው የሰሩት ስራ በዛብኝ ነው። ምን እንዴት አርገው ነው የሰሩት ብዬ ማለት ነው። ይሄን ሲያይ ማለት ነው በጣም አናሳ የሆኑበት ሁኔታ ነው ያለው። አሁን ካልኳችሁ ከሌሎች እምነት ተከታዮችም ጋር ተባብረው ምን ብለው ታግዘው ይሄንን ደረጃ ላይ መድረሳቸው ትልቅ ነገር ነው። አላሁ አክበር አላሁ አክበር። ስለዚህ እነሱን ነው አሁን በምን አላችሁ እንዴት ናችሁ ለማለትና በምን ሁኔታ ነው ያላችሁት ምንድነው የምትፈልጉት ከኛ ምን እናርግላችሁ ለማለት እነዚህ ዑለማዎች ዳኢዎች ሁሉ ከተለያየ ቦታ ተሰባስበው መጥተዋል። በአምልኮ አክሲዮን ማህበር የለም። አላህንም መገዛት ነብይንም መገዛት መላእክትንም መገዛት ሌላንም መገዛት ይሄ የአምልኮ አክሲዮን ማህበር የለም። ነብዩን አለይሂ ሰላቱ ሰላም ከላካቸው በኋላ እንዲህ አለ هو الذي أرسل رسوله بالهدى ودين الحق لماذا ليظهره على الدين كله። ይሄ እምነት ደግሞ ከጥንት ጀምሮ ነቢያቶች ሲያስተምሩት የነበሩት ከመጀመሪያው ሰው ከአደም አለይሂ ሰላም ዘመን ጀምሮ የነበረ የነቢያቶች ሁሉ ሃይማኖት ነው። ፊርዓውን አመፀ አለ። ያዝነው ከባድ የሆነውን አያያዛል አላህ ሱብሓነሁ ወተዓላ። አሁን የተረፉት ምን አደረጉ? የግድ መንግስት ካልሰጠን ብለን እጃችን አጣጥፈን አንኖሩም በማለት ተሰባሰቡና ከሌላም አካባቢ ዘው ብሎ በስራ አማካኝነት የገቡ ሰዎች ምንድነው ይሄ ዝምታ እያሉ በዛው ተነሳስተው አዋተን ምን ብለን ያለንን ጨርሰን ገዝተን ነው መስራት ያለብን ብለው ተነሱ። ገዙ ቦታ 312 ካሬ ገዙና ከጎረቤት ሐላባን ጨምረዋል። የተወሰነ እንግዲህ በመስጊዶች ላይ የተወሰነ ነገር ለመሰብሰብ ሞክረዋል። ከዛ በተረፈ ግን የራሳቸውን ኃይል አማጣው ተጠቅመው
የአናጼ ብር ሳይከፍሉ በመሃላቸው አናጼ እያመጡ የቀን ሰራተኛ ሁሉም ቤተሰቡን ይዞ መጥቶ አንድ ላይ እየሰሩ እችን 10 በ10 መስጂድ አቆሙና እሷንም ያው እንግዲህ ብዙ ትግል ገጥሟቸው እየታሰሩ ምን እያሉ በወቅፍ አድርገው ወቅፍ ለመስጂድ አድርገው እንግዲህ በዚህ ሁኔታ ላይ ይገኛሉ። ለዚህ እንኳን በምን አይነት መስዋዕትነት ተደርጎ ይሄን ቦታ ስንሰራ አሰሩም ተብለን በፖሊስ ተደብድበን ታስረናል። አላህ በረህመቱ ግን እኛን የበላይ አድርጎ እስር ቤት ተፈተናል። ኢንሻአላህ መልሶ ደግሞ ፖሊሱ አመራሩ መልሶ እኛን እየረዳ ነው፣ እኛን እየከደመ ነው። ለምን ሀቅ ያሸንፋል፣ እስልምና የበላይ ነው። ስለዚህ አደራ የምንለው ትልቁ የኛ አደራ የገቢ ማሰባሰብ ንግግራችን የምትሰሙት ይህን ቦታ ለማስፋት መስጊዱን ለመስራት መድረሳውን ለመስራት ገቢ ያንሰናል፣ እርዱን ያለው በአላህ ስም እና ከግራም ከቀኝም ከኋላም የሌላ እምነት ተከታዮች ያሉበት በመሃል ላይ ተሰግዝጎ ልክ በመኖሪያ ቤት ስፋት ልክ ያለው መሬት ላይ ያለ ስለሆነ የአካባቢውም በዙሪያው ያሉ የሌላ እምነት ተከታዮች ምንም እንኳ ተባባሪ ቢሆኑም ድምጻቸውንም እየረበሻቸው ስለሆነ አዛን ስንል በመስኮት ወይንም በበር ወደ ውስጥ ወደ መስጊድ ውስጥ ብቻ ነው እያልን የምንኖረው ብለው በጣም እንትን ብለዋል። ከግራ ከቀኝ ያለውን ቦታ ጋዝታችሁ አስፋፉልን፣ መድረሳ የለንም አሁንም ቢሆን ያቺው መስጊድ ብቻ ናት ተቋጠረችው የሚል ብለዋልና ስለዚህ ሁሉም ይህን ድምጽ የሚትሰሙ የእስልምና ጉዳይ የሚያስጨንቃችሁ የሚያሳስባችሁ የሆናችሁ ሁሉ የሚችለውን ሁሉ ተረባርቦ እችን ቦታ ትንሽ ከግራም ከቀኝም ከኋላም በሶስቱ አቅጣጫ ከፊት ለፊት መንገድ ነው። ስለዚህ ይሄን ነገር እንድናሰፋላቸው ወቅፍ ሰደቀተን ጃሪያ የሞትነ ጊዜ የሚቆጥር ማለት ነውና ወቅፍ እንድታደርጉላቸው። ጦንቃይ ቤት ሂዶ ጦንቃይ የተናገረውን የተቀበለ ሰው አሉ በቁርአን እንደ ካደ ይቆጠራል። ከእስላም ወጣ እኮ ነው፣ ከእስላም ያስወጣል። ጦንቃይ ቤት ሂደ ጦንቃይ የተናገረው መስማት። ለምንድን ነው ጦንቃይ ቤት የምትሄደው? ቸገረህ አላህ ለምን ጤና አጥተሃል፣ ያ አላህ ጤና ስጠኝ ብለህ ለምነው። ሀብት አጣህ፣ ያ አላህ ሀብት ስጠኝ ብለህ ለምነው። ዘር አጣህ፣ ያ አላህ ዘር ስጠኝ ብለህ ልጅ ስጠኝ ብለህ ለምነው። አሁን እኛ ለዳዕዋ አታውን የዳዕዋ ማህበር ከፌደራል መጅሊስ ፍቃድ አውጥቶ በዳዕዋ ላይ የተንቀሳቀሰ ስለሆነ ወደ ጠንባሮም ስናልፍ እችን ከተማ መሃል ላይ እናገኛታለን። ማረፊያ የለም፣ የት እንገባለን? ሀደሮም ላይም ስንገባ ያው ማረፊያ ትንሽ መስጊድ ነገር ስላለ ትንሽ ናት፣ እዛም እናርፋለን። እዚህ ግን በምን እንረፍ? ሙስሊም አለ ወይ? በምን እናውቃለን? መስጊድ ከሌለ እችን መስጊድ ሲመሰርቱ እዚህ አካባቢ ላይ ማን ነው ያለው ብለን በመጠየቅ ስናይ ያለውን ችግራችን በሙሉ ዘረገፉልን። አሁን መስጊዱን ለመገንባት መድረሳ ለመስራት የተለያየ ቦታ ለማድረግ ቤቷ ሰርክል ውስጥ ነው ያለ ነው። ምንም መንቀሳቀሻ የለም። ሴቶች የሚሰግዱበት ቦታ የለም። ሽንት እስትንጃ የማድረግ ቦታ የለም። እስትግበራ ለማድረግ ቦታ የለም። ስለዚህ በጣም ተጣበን ነው። ነገር ግን መስጂዱን ገዝተን ቦታውን የሰራነው 10 በ10 መስጂዱ ወስዷል። የሽንት ቤት ማስቆፈሪያ ቦታ የለም። በዚህ መስጂድ የሽንት ቤት ማስቆፈሪያ ቦታ የለም። ለልጆች መድረሳ ቦታ የለም። ተጣበን ነው ያለነው። በግራና በቀኝ ያሉት ካፊሮች ናቸው። ወይ እኛን አንሱ ወይ እናንተ ተነሱ እያሉ ነው። አዛን ማድረግ አትችሉም፣ ኢቃም ማድረግ አትችሉም፣ መስገድ አትችሉም፣ እዚህ እኛን መረበሽ አትችሉም፣ ከኛ ማልጉጡ ወይም የኛን መሬት ገዝታችሁ እኛን ሸኙን እያሉ እኛ በእኛ ወሮሮአችን ላይ ነው የወጡት። አለበለዚያ ይሄ ነገር ከግለሰቦች መኖሪያ መሃል ይነሳ በሚሉት ተቸግረን ነው ያለነው። መላ ዓለም ያላችሁት ሙስሊም እህቶች ወንድሞች ችግራችንን ወላሂ ለአላህ ብላችሁ አዝናችሁልን። ወላሂ ችግር ውስጥ ነን ያለነው። የዲን ችግር ነው፣ ሌላ ምንም ችግር የለንም። የምንም ችግር አላዘንም። በዲን ጉዳይ ተበድለናል። ለአላህ ብላችሁ አግዙ፣ ለአላህ ብላችሁ እርዱን ይላችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። 100ም ካሬ 200ም ካሬ እንግዲህ ተመጣጣኝ ነው። እንደ ሌሎች ከተሞች የተወደደም የተጋነነ ዋጋም አይደለምና ይሄን እንድታደርጉላቸው። ከዛ አንዱ መሬት ገዝቶ ሲያሰፋ፣ ሌላኛው መድረሳ ሲሰራ፣ ሌላኛው ኡስታዝ አምጥቶ ሲቀጥር አንድም እኮ አሊፍ በሚላቸው ኡስታዝ የለም። አንድም አላህን ፍሩ የሚል የለም። ስለዚህ አንዱ ኡስታዝ እንትን ሲያደርግ ሁላችንም እንረባረብላቸው ብለን ነው የዛሬውን ቀን የዳዕዋና የገቢ አሰባሰብ ፕሮግራም ሰርተን ይሄው እዛ ጋር ገቢ እያሰባሰብን እንገኛለን። ሁላችሁም አደራ 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 ማለት ይፈልጋለሁ። መጀመሪያ ቦታው ይስፋላቸው፣ ከዛ ወደ ግንባታ መድረሳ ወደ መገንባት እንሄዳለን። ከዛ ኡስታዝ ቀጥሮ ወደ ማሰራት እንሄዳለን። ሁላችሁም ተባበሩኝ። ከሃሩን ሚዲያ በስተጀርባ ያላችሁ
ሃሩን ሚዲያን እንግዲህ እየደገፋችሁ ያላችሁ ትልቁን ይሄንን ሚዲያችንን ጥንታዊና የሙስሊሙ ተከራካሪ የሙስሊሙ ጠበቃ የሆነውን ሃሩን ሚዲያን እየተከተላችሁ ከኋላ ያላችሁ ወንድሞች ከዚህ ሚቢስ የለም ስልጤ ላይ በጥላ እንሰግዳለን፣ ሀላባ ላይ በጥላ እንሰግዳለን፣ በጥላ እንቀራለን። እዚህ ግን በጥላውም ራሱ የላቸውም፣ ጥላም አያገኙም። ተሰባስበው በዚህ ጥላ እንስገድ ማለትም የማይችሉበት ነውና ሁላችንም ከጎናቸው ቁሙ፣ ከጎናችን ቁሙ እንላለን። ጀዛኩሙላሁ ኸይራ። አሁን ትልቁ አቤት አቤት የምለው ይሄን ንግግር ቃሌን የሚሰማ የዓለም ሙስሊም አገር ውስጥ ያለው የእርዳታ ጥሪ ነው የሚያቀርበው። ይሄን ፕሮግራም ዳዋን እና የገቢ ፕሮግራም ለማዘጋጀት ይሄ ብራሱ ከአቅማችን በላይ ከሰው ነው ብድር ወስደን ያዘጋጀነው ያለ ነው። ማን ይከፍላል? አላህና ወንድም ይሰጠናል ብለን ነው። በኪሳችን በአካውንታችን ምንም ነገር የለም ኢንሻአላህ። ስለዚህ በጣም ተቸግረን ያለነው አሁን ከግራ ከቀኝ ተከበን ያለነው በገይረን ሙስሊም ውስጥ ነው ያለነው። አቤት እንላለን። ይሄን ንግግር የምትሰሙ ወንድሞቻችን እህቶቻችን ድረሱልን ነው። በድጋሚ አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንግዲህ እንደተመለከታችሁት በማዕከላዊ ኢትዮጵያ ክልል በከምባታ ዞን በሀደሮ ጡንጦ ዙሪያ ወረዳ ጡንጦ ከተማ ላይ የሚገነባውን መስጂድ ምክንያት በማድረግ ታላቅ የገቢ ማሰባሰቢያ መርሃ ግብርና እንዲሁም ደግሞ የዳዕዋ መርሃ ግብር የተካሄደ የነበረበትን እውነት ነው ያስቃኘናችሁ። እንግዲህ እንደሚታወቀው ይህ አካባቢ የሙስሊሙ ቁጥር እጅግ አናሳ እንደሆነ የሚታወቅ ነው። እዚህ አካባቢ ያሉ ሙስሊሞች መስጂድ ለማስገንባት የመቀበሪያ ቦታ ለማግኘት ብዙ ጣውረዶችን እንደሚያሳልፉ አስተያየት ሰጪዎቻችን ያው አጋርተዋል ሀሳባቸውን። እንግዲህ የተወደዳችሁ ዛሬ እዚህ ጡንጦ ከተማ ላይ የሚኖሩ ሙስሊሞች ወደ 86 አባወራ የሚሆኑ ሙስሊሞች ከዚህ ሀደሮ ድረስ ለሰላት ለጀምዓ እንደሚሄዱ ጭምር ሀሳባቸውን የገለጹበት መንገድ አለ። ነገር ግን እዚህ ቦታ ላይ ሙስሊሙ ማህበረሰብ ሰላቱን ለመስገድ በጀምዓ የሚሰግድበት ልጆቹን የሚያስቀራበት ቦታ አስፈላጊ ሆኖ ስለተገኘ ከመንግስት ለማግኘት የተለያዩ ጊዜያትን ቢጠቀምም በተለያዩ ጊዜያት ለመንግስት ጥያቄውን ቢያቀርብም ጥያቄው ምላሽ ባለማግኘቱ ወደ 20 ዓመት ገደማ ተመላልሰን አተናል ነው የሚሉት። የመቀበሪያ ቦታም የመስገጃ ቦታም ጥያቄ አቅርበው ለዚህ ደግሞ ሁነኛ መፍትሄ ነው ብሎ ያሉት በራሳቸው ከግለሰቦች መሬት ገዝተው እዛ 10 በ10 የሚሆን ወደ 312 ካሬ ቦታ መሬት ግዢ ፈጽሞ አባወራው እዚህ ካሉት የአላባ ጀማዎችንም በማስተባበር ገዝተው 10 በ10 የምትሆን ቦታ ላይ መስጂዳቸውን እንዳሳረፉና አሁን መስጂዱ ዙሪያው ላይ አሁንም ግለሰቦች ነው ያሉት እዚህ ቦታ ላይ ወይ እኛን አንሱ ወይ እናንተ ተነሱ እያሏቸው እንደሆነና ለዚህም ደግሞ የማስፋፊያ ቦታውን ከነሱ ከራሳቸው ከግለሰቦቹ ገዝቶ መስጂዱንም ማስፋፊያ እንዲሁም ደግሞ መድረሳ ለማስገንባት ብሎም የውዱና የጣሃራ ቦታ የሚሆን የመጸዳጃ ቦታዎችንም ለማስገንባት ቦታ የሌለው መሆኑን ጭምር ያነሱበት እውነት ነው ያለው። ይህንን እንግዲህ የአታዑን የዳዕዋ አገልግሎት ወይም ደግሞ ማህበር በጎ አድራጎት ማህበር ከነሱ ጋር በጋራ በመሆን ይህንን መርሃ ግብር ያሳለጠው ነው የሚገኘው። መቀመጫውን ወራቤ አድርጎ ለዳዕዋ በሚንቀሳቀስበት ሰዓት ላይ ይሄ አይነት ችግር መኖሩን ተመልክተው ለነዚህ ሙስሊሞች መድረስ አለብን የሚል እሳቤ አንግበው ዛሬ ይህንን ዳዕዋና የገቢ ማሰባሰቢያ መርሃ ግብር ያዘጋጁበት ሁነት ነው ያለው። በዚህ መርሃ ግብር እዚህ ያለው አባወራው አቅሙ የቻለውን ወይም ደግሞ የመጡ ታዳሚዎች ከሀላባም ከጠምባሮም እንዲሁም ከወላይታም ከተለያዩ ቦታዎች የመጡ ጀማዎች አሉ። እነሱ ያቅማቸውን ድጋፍ እያደረጉ ነው የሚገኘው። ይህንን ፕሮግራም ደግሞ የምትከታተሉ በመላው ዓለም የምትገኙ ሙስሊም ወንድም እህቶች ድጋፋችሁን ስለሚሹ ሁላችሁም የእርዳታ እጃችሁን እንድትዘረጉላቸው ጠይቀዋል። እንግዲህ ሁላችሁም በዚህ ከይር ስራ እንድትሳተፉ እኛ መልእክታችንን ማስተላለፍ እንወዳለን። እዚህ በከምባታ ዞን ላይ ይህንን መስጂድ መገንባት ትርጉሙ ወይም ደግሞ ፋይዳው የጎላ መሆኑም ልብ ሊባል የሚገባ ጉዳይ እንደሆነም ጭምር ነው የተነሳው። እንግዲህ እኛም እዚህ መተን ይህንን ዘገባ እስካጠናቀርንበት ጊዜ ድረስ የመቀበሪያ ቦታ ጥያቄ አሁንም ላይ ችግር ውስጥ እንዳሉ ነገር ግን አንድ ሁለት አባወራዎች ሞተውባቸው የት እንደሚቀብሩ ግራ ገብተው ተሸክመው ሬሳ አስክሬን ተሸክመው ከዚህ ከከተማ ውጭ ለመሄድ ሙከራ ሲያደርጉ የአካባቢው ማህበረሰብ ይሄ ለስማችን ጥሩ አይደለም፣ ታሪክ ይወቅሰናል በማለት በራሳቸው የሙታን ማሳረፊያ ቦታ ላይ ያሳረፉበት ሁኔታ አለ። ለዚህ ደግሞ ራሱን የቻለ የሙታን ማረፊያ እንዲዘጋጅላቸው የሚመለከተው አካል ምላሽ ይስጥ የሚለውን መልእክት ማስተላለፍ እንወዳለን። ይህን ፕሮግራም በማስተናዳት ወደ እናንተ ሳደርስ የነበርኩት እኔም አብዱል መጂድ አህመድ እንዲሁም በካሜራው ወንድሜ ማሚላ አብሮኝ ነበር።
ለነበረን ቆይታ እጅግ አድርጌ አመሰግናለሁኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።